በመጽሐፍ ቅዱስ ውስጥ በጣም አጭር የሆነ ጥቅስ አለ። ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብሩ የሆነውን ክብሩን አየን የሚል። ቃልም ሥጋ ሆነ የሚለውን ቃል ስናነብ ቃል ሥጋ የሆነው እንዴት ነው ብለን ልንጠይቅ እንችላለን። ሰዎች ከዚህ ምስጢራዊ ትርጉም ለማውጣት ሲሞክሩ አይቻለሁ። ነገር ግን ይህን የዮሐንስ ወንጌል ምዕራፍ 1 ጥቅስ ሳነብ አይሆንም ብዬ አስባለሁ። እነዚህ ቃላት ቃልም ሥጋ ሆነ ሲሉ በጣም ትክክለኛ ናቸው። አንድ አርክቴክት ለሕንፃ ዲዛይን የሚሆን ሐሳብ ቢያስብ፣ ለሕንፃ የሚሆን ንድፍ ቢያወጣ፣ የሕንፃን ስዕል በአእምሮ ቢሰራ፣ በጸጥታ በማስታወሻ ደብተር ውስጥ ይጽፈው ነበር። ትክክለኛውን ቁመት፣ ስፋት እና ዙሪያ ይሰራ ነበር። ከየአቅጣጫው እያሳየ ብዙ የሕንፃዎችን ወይም የሕንፃውን ገጾች ይስላል። ስነ ሕንፃን የሚረዳ ሰው መጥቶ በጥንቃቄ ከመረመረው በኋላ ያ ሰው ኃላፊነቱን ተቀብሎ ጥሩ ሕንፃ እንደሚወጣው በማመን ሊገነባው ይችላል። እና ስለዚህ ሕንፃው ተገንብቷል እና ሁሉም ዝርዝሮቹ በእውነት እንደ መዋቅሩ አካል በሆነው በተገነቡ ጊዜ በአርክቴክቱ አእምሮ ውስጥ ያሉ ሐሳቦች በንድፍ ወረቀቶች ውስጥ ተገልጸዋል። በእነዚህም መሰረት ሕንፃው ተገንብቷል ማለት እንችላለን። በተመሳሳይም በመጽሐፍ ቅዱስ ቃልም ሥጋ ሆነ ሲል የእግዚአብሔር ልጅ ኢየሱስ ወደዚህ ዓለም መወለዱን፣ በዚህ ዓለም መኖሩን፣ ደቀ መዛሙርቱን ማግኘቱን፣ መሞቱን፣ ከዚያም ከሙታን መነሳቱን ያመለክታል። እነዚህ ሁሉ ክንውኖች ኢየሱስ ወደዚህ ዓለም ከመምጣቱ ከረጅም ጊዜ በፊት በነቢያት የተጻፉ ናቸው። ይህ ደግሞ ጌታ ተናገረኝ፣ እግዚአብሔር ተናገረኝ ወይም እግዚአብሔር እንዲህ ይላል በሚሉ ጥቅሶች ላይ ተገልጿል። እግዚአብሔር በነቢያት የተናገረው ነገር ሁሉ ስለ ኢየሱስ ነበር። የሚወለድበትን ቦታና በየትኛው ቤተሰብ ውስጥ እንደሚሆን እግዚአብሔር እነዚህን ሁሉ ነገሮች አስቀድሞ ገልጿል። የእግዚአብሔር ልጅ የሆነው ኢየሱስም የመጣው በዚህ መንገድ እንደተጻፈው ነው። መጽሐፍ ቅዱስ ቃል ሥጋ ሆነ ያለው ስለዚህ ጉዳይ ነው። ቃልም ሥጋ ሆነ ሲል የብሉይ ኪዳን ቃል በእግዚአብሔር ልጅ በኢየሱስ ላይ ተፈጽሟል ለማለት ነው። በመጀመሪያ ኢየሱስ በተፈጥሮ አምላክ ነበር። ነገር ግን ቦታውን ትቶ የባሪያም ማንነት ይዞ ወደዚህ ዓለም መጣ። ለሞትም የታዘዘ ሆነ። በመጽሐፍ ቅዱስ ውስጥ እንዲህ ይላል፣ ልክ እንደተጻፈውም መጣ። ቀስ በቀስ በመጽሐፍ ቅዱስ እያወቅነው የመጣ ነው ኢየሱስ ይህ ነው። እነዚህ ቃላት በእውነት እጅግ በጣም አስፈላጊ ናቸው። አንድ ቀን መጽሐፍ ቅዱስን እያነበብኩ ሳለ ጌታ ሆይ ቃልህን በነቢያት በኩል ባትሰጠን ኖሮ ልጅህ እንዲሆን እንዴት ልናምን እንችል ነበር ብዬ አሰብኩ። በዚህ ዓለም ውስጥ ብዙ ተመሳሳይ ሃይማኖቶች አሉ፣ ግን አንድ አምላክ ብቻ አለ። ቃሉ ልዩ ነው። የሱ ዘዴዎችም እጅግ በጣም የነጠሩ ናቸው። ይህንን መጽሐፍ ቅዱስ እያነበብኩ ሳለ በገጾቹ ውስጥ በአንድ ክፍል ውስጥ የአንድ ሰው ሁለት ምስሎች አየሁ። አንደኛው በመጥፎ ሁኔታ ውስጥ ያለ ሰው ምስል ነው። ሌላኛው ደግሞ በጣም በክብር ውስጥ ያለን ሰው ያሳያል። ይህ ሁሉ አንድ አጭር ምንባብ ውስጥ ነበር። ይህንን ምንባብ ባነበብኩ ቁጥር ኢሳይያስ ምዕራፍ 52ን በጣም አደንቃለሁ።
ወደ ኢሳይያስ ምዕራፍ 52 ከሄዳችሁ ከቁጥር 13 ጀምሮ እናንብብ። ኢሳይያስ ምዕራፍ 52 ከቁጥር 13 ጀምሮ። እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግ ታላቅም ይሆናል። ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና ብዙ ሰዎች ስላንተ እንደተደነቁ እንዲሁ ብዙ አሕዛብን ያስደንቃል። ያልተነገረላቸውንም ያያሉና ያልሰሙትንም ያስተውላሉና ነገሥታት ስለ እርሱ አፋቸውን ይዘጋሉ። ይህንን ምንባብ ስታነቡ እንደሌላው ክፍል ነው ብለህ ታስብ ይሆናል። ነገር ግን ቀደም ብዬ ወደ ተናገርኩት ልመለስ። አንድ ሰው ሕንጻው መገንባቱን ሳያውቅ የሕንጻውን ንድፍ ቢመለከት ይህ ሕንጻ አንድ ሰው ቢሰራው በጣም ጥሩ ነበር ብሎ ያስብ ይሆናል። እሱ ምናልባት ጥሩ ሕንጻ ይወጣዋል ብሎ ያስብ ነበር። ነገር ግን በተመሳሳይ መልኩ መጽሐፍ ቅዱስን አንብበን እንዲህ አይነት ሰው ቢኖርስ? እንደዚህ ያለ ሰው ወደዚህ ዓለም ተወልዶ ያውቃልን? እንዲህ አይነት ሰው ኖሮ ያውቅ ይሆን? ስለዚህ የሕንጻውን ንድፍ የሚመለከተው ሰው ይህንን ሕንጻ አርክቴክቱ የሆነ ቦታ ገንብቶት ይሆን? በእውነት ተገንብቶ ይሆንን ብሎ ሊጠይቅ ይችላል። ነገር ግን የንድፉን ስዕሎች በጥንቃቄ ያጠና ሰው በከተማው መሃል የሆነ ቦታ ላይ ሕንጻውን አይቶት ይህን ሕንጻ ከዚህ በፊት የሆነ ቦታ እንዳየሁት ሆኖ ይሰማኛል ብሎ ያስብ ይሆናል። እናም በጥንቃቄ ካሰበ በኋላ ከጥቂት ቀናት በፊት ባየው ንድፍ ላይ የተመለከተውን ቤት ያስታውሰዋል። ስለዚህ በኢሳይያስ ምዕራፍ 52 ቁጥር 1 እስከ መጨረሻ ምዕራፍ 53 መጨረሻ ያለው መግለጫ በጥንት ዘመን ከኖሩት በዛሬው ጊዜ ከሚኖሩት ወይም ወደፊት ከሚኖሩት ሰዎች መሃል ለአንድ ሰው ብቻ ነው የሚሰራው። ይህ የዚያ ሰው ትክክለኛ መግለጫ ነው። እናም ያ ሰው ኢየሱስ ክርስቶስ ነው። እዚህ በኢሳይያስ ምዕራፍ 53 ከቁጥር 13 እስከ ምዕራፍ 53 መጨረሻ ያለው መግለጫ ከኢየሱስ ክርስቶስ ጋር ይዛመዳል። ከእሱ ጋር በትክክል ይጣጣማል። በዚህ ዓለም ውስጥ እንዲህ ያለ ሌላ ሰው የለም፣ ከታላላቆችም መካከል እንኳ። እዚህ ከተመዘገበው መግለጫ ጋር የሚስማማው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። በዚህ ዓለም ላይ እንደዚህ ያለ ነገር እንደገና ሊከሰት ይችላልን? በፍጹም። እነዚህም በጣም ውድ ቃላት ለእናንተ ልገልጽላችሁ ስሞክር የኔ ውስን የመጽሐፍ ቅዱስ ዕውቀት ሙሉ በሙሉ ለማስረዳት በቂ እንዳልሆነ ተገንዝቤያለሁ። እኔ ግን የማውቀውን ያህል ማብራራት እፈልጋለሁ። ነቢዩ ኢሳይያስ እግዚአብሔር እንዲህ ይላል ሲል ጽፏል። እሱ በሚጽፍበት ጊዜ እነዚህን ሐሳቦች ከራሱ እንዳመጣ አልተናገረም። እግዚአብሔር እንዲህ ይላል ሲል ጽፏል። በሌላ አነጋገር እግዚአብሔር የተናገረውን ቃል እየጻፈ ነበር። እነሆ ባሪያዬ በማስተዋል ያደርጋል። እግዚአብሔር አምላክ አገልጋዩን ወደ ዓለም ላከና ያ ባሪያ በጥበብ ይሰራል፣ ይከብራል፣ ከፍ ከፍም ይላል፣ እጅግም ታላቅ ይሆናል። ከፍ ከፍም ይላል፣ ታላቅም ይሆናል። ይህንን ነው የሚለው። ቁጥር 14 ፊቱ ከሰዎች ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና ብዙ ሰዎች ስላንተ እንደተደነቁ እንዲሁ ብዙ አሕዛብን ያስደንቃል። ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና ከሰዎች ሁሉ ይልቅ ተጎሳቅሏል ሲል የሆነ አይነት አውሬ ነበር ማለቱ ነውን? ከሁለቱ አመፀኞች ጋር ሲወዳደር እንኳን መልኩ ከሰዎች ይልቅ ተበላሽቷል። እርሱ የእግዚአብሔር ልጅ ነውና ከፍ ከፍ ሲልና በመስቀል ላይ መከራን ሲቀበል ከጎኑ የነበሩት ሁለቱ አመፀኞችም ተሰቅለዋል። ነገር ግን እነዚህ አመፀኞች የሾህ አክሊል አልለበሱም። በዚህ ክፍል የተጠቀሰው የእግዚአብሔር ልጅ ኢየሱስ ክርስቶስ በራሱ ላይ በግድ ያደረጉለትን የሾህ አክሊል ለብሷል። ፊቱ ሁሉ በደም ተጥለቅልቆ ነበር። መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና። ከብዙ ዘመናት በፊት የሰው ልጆች ቅድመ አያት የሆነው አዳም
በመጀመሪያ ኃጢአት በሰራ ጊዜ እግዚአብሔር ምድር ካንተ የተነሳ የተረገመች ትሁን፣ እሾህና አሜኬላንም ታበቅልብሃለች ብሎት ነበር። እነዚህ እሾህና አሜኬላዎች የአምላክ ልጅ የሆነው የኢየሱስ ክርስቶስን ፊት አንድ ቀን እንደሚወጉ ማን ያውቅ ነበር? በእርሱ የተደናገጡ ብዙዎች እንደነበሩ ሁሉ መልኩም ከማንም ሰው በላይ ተበላሽቷል። መልኩም በሰው አምሳል ተበላሽቷል። መልኩም ከሰው አምሳል በላይ ተበላሽቷል። ሰዎች ተሳለቁበት። ይህ ሰው የእግዚአብሔር ልጅ ነኝ አለ። እውነት ከሆነ ለምን ከመስቀል አይወርድም? ሌሎችን ማዳን እችላለሁ ይላል፣ ግን ራሱን ማዳን አይችልምን? ሰዎች ያለማቋረጥ ያፌዙበት ነበር። ኢየሱስ ግን ያን ሁሉ የመስቀል ስቃይና መከራ እስከ መጨረሻ ድረስ ታገሰ። ለሰው ልጆች ሁሉ ኃጢአት ሲል ታገሰው። እስከ መጨረሻው። እንዲሁ ብዙ አሕዛብን ያስደንቃል፣ ያልተነገረላቸውንም ያያሉና ያልሰሙትንም ያስተውላሉና ነገሥታት ስለ እርሱ አፋቸውን ይዘጋሉ። አንድ ቀን ክርስቶስ በእልልታ ሲመጣ ዳግም ሲመጣ በዚህ ዓለም ያሉ የአሕዛብ መሪዎች ሁሉ አፋቸውን በፊቱ ይዘጋሉ። አንድ ሰው እነዚህን የመጽሐፍ ቅዱስ ጥቅሶች አንብቦ ስለሱ ቢጽፍ ምናልባት እንዲህ ያለ ነገር ይጽፍ ነበር። ወዮ አዳኜ ደማ፣ ንጉሴም ሞተ። የነገሥታት ንጉሥ የእግዚአብሔር ልጅ ኢየሱስ ከማንም ሰው በላይ እስከ መበላሸት ድረስ የተሰቃየው ለምንድን ነው? እነዚህን 3 ጥቅሶች በተመለከተ የአንድን ሕዝብ ታሪክ ብታዩ የአይሁድ ታሪክ ይሆናል። ያንን ታሪክ ከግምት ውስጥ ካስገባ በዚያ ታሪክ ውስጥ አይሁዶች ለራሳቸው የወሰዱት የዚህ ክፍል እንዳለ ማየት ትችላለህ። እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግም ታላቅም ይሆናል በማለት ተናግሯል። እዚህ ቁጥር 13 ላይ የተገለጸው ይህ ክርስቶስ መሲህ ነበር። አይሁድ ሲጠብቁት የነበረው ይህ ነው። ይህንንም ማመን ችለዋል። በቁጥር 15 ላይ ደግሞ ብዙ አሕዛብን ያስደንቃል ይላል። ይህ እነርሱ ሊያምኑበት የሚችሉ ክርስቶስ ነው። ነገር ግን በቁጥር 14 ላይ ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና ሲል አይሁዶች እንደዚህ ያለ ምስኪን ክርስቶስን መገመት አይችሉም። ሁልጊዜ ክርስቶስን እንደ ትልቅ ሰው እንዲገለጥ ይጠብቁ ነበር። ነገር ግን ሲጠይቁትና ሊገሉት ባሰቡ ጊዜ ምንም እንኳን እዚህ ቁጥር 14 ላይ እንደተገለጸው ሁኔታዎች እየተፈጸሙ ቢሆንም በእርሱ ማመን አቃታቸው። በእርሱ ማመን አልቻሉም። በቁጥር 13 እና 15 በተጠቀሰው በክርስቶስ ማመን ችለዋል። ይህ በአይሁዶች ታሪክ ውስጥ የተሸወዱበት ነጥብ ነበር። በእነዚህ በሦስቱ ጥቅሶች መካከል ያለው ይህ ጥቅስ ቢቀር አይሁዶች ሊያምኑት በቻሉት ነበር። ምክንያቱም ይህ ሲጠብቁት የነበረው መሲህ ነው። እነርሱም አንድ ቀን መጥቶ ከሐዘናቸው ከስቃያቸው የሚያወጣቸውን ከባዕድ አሕዛብ እጅ በማዳንና እነዚያም ባዕድ አገሮች እየረገጠ የሚያወጣውን መሲህ እየጠበቁ ነበር። ንጉሥ ሆኖም ይገዛ ነበር። እዚህ ቁጥር 14 ላይ ግን ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና ይላል። እንደዚህ አይነት ጎስቋላ ሰው አልፈለጉም። ከዚህም የተነሳ መጽሐፍ ቅዱስን ስናነብ እንዲህ የሚል ጥቅስ እናገኛለን። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። እግዚአብሔር ለብዙ ዓመታት በነቢያት ተናግሯል። አንድያ ልጁን እንደሚልክ አስቀድሞ አሳውቆን ነበር።
መንገዱም በዚያ ልዩ ሕዝብ በኩል ተዘጋጅቶ ወልድ መጣ። አልተቀበሉትምም። በጣም አስከፊ በሆነ መልኩ ነበር ያስተናገዱት። ስለዚህ ዛሬ ይህንን አጋጣሚ መጽሐፍ ቅዱስን በጸጥታ ለማጥናትና ይህ ሰው እዚያ ያቀረበውን የተቀናጀ ንድፍ ለመመርመር እንጠቀምበት። መጽሐፍ ቅዱስ የሚናገረው በእውነት የእግዚአብሔርን ልጅ እንደሚመስል እንመልከት። የዚህ ክፍል የተወሰነው ክፍል እስካሁን አልተፈጸመም። የተፈጸመው ክፍል ቁጥር 14 ነው። ነገር ግን ቁጥር 13 እና 15 ገና አልተፈጸሙም። እዚህ ላይ እነሆ ባሪያዬ በማስተዋል ያደርጋል፣ ከፍ ከፍም ይላል፣ እጅግ ታላቅም ይሆናል ሲል የሚናገረው በሰው ልጅ ታሪክ ውስጥ የመጨረሻው ገዥ ሆኖ ስለሚመጣው ነው። የነገስታት ንጉሥ ሆኖ ለዘላለም ይነግሳል። ይህ ግን እስካሁን አልሆነም። እስካሁን አልተፈጸመም። እርሱ ግን መጥቶ መከራን ተቀብሎ ሞተ። በእኛ ምትክ ሊሞት መጣ። ስለዚህም ቁጥር 14 ተፈጸመ። ኢየሱስ እንዲሁ ወደዚህ ዓለም መጥቶ እንደገና አልተመለሰም። አንድ ሰው ኢሳይያስ ምዕራፍ 52ን ከቁጥር 13 እስከ ምዕራፍ 53 መጨረሻ ድረስ ቢያነብ ይህ የሚወለደውን አንድ ሰው ያመለክታል። ነገር ግን እንዲህ አይነቱ ሰው አይመጣም ብሎ ሊያስብ ይችላል። እንዲህ ያለ ሰው ፈጽሞ እንደማይወለድና እንደማይኖር ቢያስቡም በኢሳይያስ ምዕራፍ 53 ላይ የተገለጸው ሰው እውነተኛና በትክክል እንደተገለጸው ነው። እሱ ስለሱ እንደተጻፈው እንደዛው ነው። ይህንን ምዕራፍ 53ን ስናነብ ለመረዳት ቀላል ነው። ከቁጥር 1 ላይ ትንሽ ወስደን አንብብ። አንድ ሰው ጮክ ብሎ ሊያነብልን ይችላልን? የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንድንወደው ዘንድ ደም ግባት የለውም። የተቀና የተናቀ ከሰውም የተጠላ የማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀጸፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንንም ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎችም ጋር መቀበሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርም ፍቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም ዕውቀት ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከዓመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣
ስለ አመፀኞችም ማለደ። በመጀመሪያ የኢየሱስን ሕይወት በማቴዎስ ወንጌል፣ በማርቆስ ወንጌል፣ በሉቃስ ወንጌልና በዮሐንስ ወንጌል ላይ እንደተገለጸው ካነበባችሁ እና ይህን ክፍል ካነበባችሁ ስሙ እዚህ ፈጽሞ ለመገለጽ እንደማይችል ታያላችሁ። ይህ ኢየሱስ ነው። እንዘምራቸው ከነበሩ መዝሙሮች መካከል እንዲህ የሚል ስንኝ አለ። ስሙ ድንቅ ነው ኢየሱስ ጌታዬ። ይህ በጣም እንግዳ ስም ነው፣ ኢየሱስ። እና እዚህ ጋር ልክ እሱ እንደነበረው አይነት የእሱ ምስል አስቀድሞ ቀርቦልናል። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንድንወደው ዘንድ ደምግባት የለውም። ኢየሱስ ለቁም ነገር የሚወር ርዕሰ ጉዳይ ለመሆን በቂ ቁንጅና አልነበረው። መጽሐፍ ቅዱስ መልክና ውበት የለውም፣ ባየነውም ጊዜ እንድንወደው ዘንድ ደምግባት የለውም ይላል። የተናቀ ከሰውም የተጠላ ይህ እውነት ነው። ሞቱን ወስደን መጽሐፍ ቅዱስ እዚህ ላይ ከሚናገረው ጋር ብናወዳድር ያ ሞት እዚህ ላይ በትክክል ሊገለጽ የቻለው እንዴት እንደሆነ እያሰብን እንቀራለን። ቁጥር 3 ላይ ሌላ እንመልከት። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። የሆነ ነገር ከጭንቅላቱ ላይ አድርገው ከዚያም ደበደቡት። ፊቱን በጥፊ መተው ነቢይ አይደለህ ማን እንደመታ ንገረን ይሉት ነበር። አይሁድ ይዘው ወደ ሊቀ ካህናት ፊት ከወሰዱት በኋላ እንዲህ ነው ያደረጉበት። ኢየሱስ መከራ ከመቀበሉና ከመሞቱ ከ1400 ዓመታት በፊት ሕጉ በሙሴ በኩል ለእስራኤላውያን ከመሰጠቱ በፊት እንደነበረው ልክ እንደ አይሁዶች ታሪክ ነው የሆነው። እስራኤላውያን ከግብጽ በወጡ ጊዜ ፈርዖን እንዳይለቋቸው ቆርጦ በነበረ ጊዜ እግዚአብሔር አንድ ነገር እንዲያደርጉ ነገራቸው። ጠቦት እንዲያርዱ፣ ስጋውን በቤታቸው ውስጥ እንዲበሉ፣ ደሙንም በቤታቸው መቃኖች ጉበኖች ላይ እንዲያፈሱ ነገራቸው። ከዚያ በኋላ አይሁዳውያን በሕጉ መሰረት ለእግዚአብሔር መስዋዕት አቀረቡ። ይህም በዓል ለማክበር በተለያዩ ሀገራት ተበታትነው ይኖሩ የነበሩ ብዙ አይሁዳውያን በኢየሩሳሌም ተሰበሰቡ። እናም ይህን የኢየሱስን ሞት ትዕይንት መመልከታቸው የማይቀር ነገር ነበር። ኢየሱስ ለፍርድ በቀረበበት ጊዜ ራሱን የሸፈኑትና የደበደቡት ሰዎችም ሰደቡት። የዚያን ጊዜ ሰዎች አላከበሩትም ነበር። አሁን ቁጥር 4ን ተመልከቱ። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠርነው። ሕዝቡ በእግዚአብሔር እንደተቀጣ ቆጠሩት። በዚያን ጊዜ ሰዎች ስለ ኢየሱስ ያሰቡት እንደዚህ ነበር። ይህ የተጻፈው ኢየሱስ በዚህ መከራ ውስጥ ከማለፉ ከ750 እስከ 800 ዓመታት በፊት ነበር። ክስተቱ ትክክል ከመከሰቱ በፊት ነው የተጻፈው። አሁን ደግሞ ቁጥር 5 እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንን ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። በዚህ ምድር ላይ ስንኖር ለሰራነው ኃጢአት በእግዚአብሔር ላይ ለሰራነው ኃጢአት ሲል በዚህ መንገድ መከራን ተቀብሏል። በዚህ አይነት መንገድ መከራ የተቀበለው ለዚህ ነው ይላል መጽሐፍ። ይህ የተጻፈው ገና ሳይመጣ ወደዚህ ዓለም ሳይወለድ በፊት ነው። አሁን ቁጥር 6 እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። እኛ የራሳችን ሕይወት እየኖርን ነበር።
እያንዳንዱ በራሱ መንገድ እየሄደ ነበር። እንደፈለግን እየኖርን ነበር። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። የሰዎች ኃጢአት በበጉ ላይ እንደተጫነ ደሙም ፈሶ እንደሞተ ሁሉ የእግዚአብሔር ልጅም እንዲሁ መከራ እንደተቀበለ መጽሐፍ ቅዱስ ይነግረናል። ስለዚህም እዚህ ላይ እንደተነገረው ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና በዚህ መንገድ መከራን ተቀበለ። ቀጥሎ ደግሞ ቁጥር 7 ላይ እንዲህ ይላል፣ ተጨነቀ፣ ተሰቃየም፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ምንም እንኳን እንደዚህ ያለ አስከፊ ስድብ ቢደርስበትም እና እንደዚህ እንዲሰቃይ ቢደረግም በትዕግስት ተቋቁሟል። ቀጥሎ ቁጥር 8 በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከትውልዱ ሲገሉት ከ750 ዓመታት በኋላ በነበሩት ትውልዶች መካከል የእግዚአብሔር ልጅ እንደሆነ የሚያስብ ማን ነው? አሁን ቁጥር 9 ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። ኢየሱስ ሥራውን ሲያከናውን ገንዘቡን የሚቆጣጠር የነበረው ይሁዳ አሳልፎ በሰጠው ጊዜ ገንዘቡን ይዞ ጠፋ። የሚቀበርበት መቃብር እንኳን አልነበረውም። ለመግዛትም ምንም ገንዘብ አልነበረም። አንድ ሰው በዚህ መንገድ ሲሞት ሥጋው እንዲሁ በመንገድ ዳር የሆነ ቦታ ይጣል ነበር። የአርማትያሱ ዮሴፍ ግን ለራሱ ቀብር ያስቀረጸውን የራሱን መቃብር አቀረበ። በዚያም የኢየሱስን ሥጋ አኖሩ። ይህ ሁሉ በአዲስ ኪዳን በግልጽ ተቀምጧል፣ ከዕውሮች በስተቀር ሁሉም እንዲያዩ። ሰዎች መጽሐፍ ቅዱስን ካነበቡ ይህንን በግልጽ ማየት ይችላሉ። ኢየሱስ ለደቀ መዛሙርቱ ዓይኖቻችሁ ስለሚያዩ ብፁዓን ናቸው አላቸው። አይሁድም ኢየሱስን አንተ ማን ነህ ብለው ጠየቁት። ይህንን በዮሐንስ ወንጌል ውስጥ ታገኛላችሁ። ኢየሱስም መልሶ ከመጀመሪያ ለእናንተ የነገርሁት ነኝ አላቸው። ከአይሁድ ታሪክ መጀመሪያ አንስቶ እሱ ሲናገር ነበር። መቼ ነው እነሱን ማናገር የጀመረው? ከብዙ ዘመናት በፊት እግዚአብሔር አብርሃምን ከአገርህ ከዘመዶቼ ከአባትም ቤት ተለይተ እኔ ወደማሳይ ምድር ውጣ ባለው ጊዜ አብርሃምም ይህን በጆሮ የገባውን ቃል ሰምቶ ይኖርበት የነበረውን አገር ትቶ ወደ ሩቅ አገር ወደ እስራኤል ምድር የይሁዳ ምድር ሄደ። ለአብርሃም የተነገሩት እነዚህ ቃላቶች በዚያን ጊዜ በአካል ውስጥ በነበሩትና ወደፊትም በሚወለዱ በትውልዶች ሁሉ ዘንድ እንደተሰሙ እናያለን። ይህ ብቻ ሳይሆን ኢየሱስ በመጀመሪያ ለእናንተ የተናገርሁት ነኝ ሲል አብርሃምን እንደተናገረ፣ ይስሐቅን እንደተናገረ፣ ያዕቆብን እንደተናገረ፣ ሙሴን እንደተናገረ፣ ለአይሁድ በታሪካቸው ሁሉ ውስጥ እንደተናገረና ብሉይ ኪዳንን የሚያጠቃልለው ይህ እንደሆነ እያለ ያለው። እናም አሁን በተናገረው ሁሉ መሰረት ቃል ራሱ መጥቶ ነበር። ቃልም ሥጋ ሆነ፣ በመካከላቸውም ታየ። አይሁድም ከእርሱ ጋር ይከራከሩ ነበር። አንተ 50 ዓመት እንኳን አይደለህም፣ ታዲያ አብርሃምን አይተሃል አሉት። አንተ 50 ዓመት እንኳን አይደለህም። ኢየሱስ ግን አብርሃም ሳይወለድን ያለው ሲል መለሰ። ከአብርሃም በፊትም እንደነበረ እየተናገረ ነው። በዚህ ጊዜም ቢሆን ከአይሁዶች ጋር አብሮ በዚያ ነበር። በኋላ ከዚህ ዓለም ከሄደ በኋላ ስለ እርሱ በራእይ መጽሐፍ ውስጥ የነበረውና ያለው የሚመጣውም ጌታ እንደሆነ ተጽፏል። ይህ ቅዱስ ሥላሴ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ጥንት እንደ አብ ነበር የሚኖረው፣ አሁን ባለንበት ዘመን እንደ መንፈስ ቅዱስ፣ ወደፊትም እንደሚመጣው እንደ ኢየሱስ ክርስቶስ ነው። እንዲህ ያለ ከባድ መከራ ቢያጋጥመው እንኳን የአምላክን ምስጢር መደበቅ የቻለው እንዴት ነው? ያን ሁሉ የተተረከውን ሕመምና ስቃይ ካለፈ በኋላ ነው ይህ ምስጢር የሚገለጠው። ኢየሱስ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ለሞት ነው የመጣሁት እያለ ነበር።
መጽሐፍ ቅዱስን ስናነብ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። በተጨማሪም እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ብሏል። የስንዴም ቅንጣት መሬት ላይ ወድቆ ነበር። ሲናገር የነበረው ይህ ነበር። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነና ያዳናችሁ አዳኝ እንደሆነ በእውነት ካመናችሁ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው ይላል። ይህን መብት ከተቀበሉት መካከል እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ብሏል። የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ይህ አንድያ ልጁ ወደዚህ ዓለም መጣ፣ ሞተም፣ ከ3 ቀንም በኋላ ከሙታን መካከል ተነሳ። ይህን ሲያደርግ የሰው ልጆችን ኃጢአት ሁሉ በራሱ ላይ ወሰደ። ስለዚህም መንፈሳችን በእርሱ በኩል የዘላለም ሕይወትን ማግኘት ይችላል። ብዙ ሰዎች ከዚያን ጊዜ ጀምሮ ይህን አምነዋል። እናም ባመኑ ጊዜ የእግዚአብሔር ልጆች የመሆን መብትን አግኝተዋል። ቀጥሎ ቁጥር 10 እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። በብሉይ ኪዳን የመስዋዕት ሕግ መሠረት የራሱን ሥጋ አቀረበ። መንፈሱ ስለ ኃጢአት መስዋዕት ሆኖ ተሰዋ። ሲሞት ብዙ ፍሬ ይወለዳል፣ ብዙ የእግዚአብሔር ልጆች ይወለዳሉ። ይህንን ምንባብ በጥንቃቄ ከተመለከትን የሰው ልጅ በምድር ላይ መኖር ከጀመረ ወዲህ አንድም ጊዜ ተከስቶ የማያውቅ ታሪክ እንደያዘ እንመለከታለን። እናም ከዚህ በፊት ያልተነገረና ሁሉም ነገር እዚህ በአንድ ክፍል ውስጥ ተጽፏል። ወደዚህ ዓለም የተወለዱትን ሰዎች ሁሉ የመቃብር ድንጋዮች ፈልጋችሁ ብታነቡ አንዳቸውም ላይ እንዲህ ያለ ነገር ተጽፎ አታገኙም። የዮሐንስ ራእይ ምዕራፍ 1 ራእይ ምዕራፍ 1 ቁጥር 18 ምዕራፍ 1 ቁጥር 18 አንድ ላይ እናንብበው። ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻም አለኝ። እዚህ ጋር ብትመለከቱ እኔ ከዘላለም እስከ ዘላለም ሕያው ነኝ እናም ሞቼ ነበር ይላል። እነዚህ ቃላቶች በዚህ ዓለም ላይ ማንም ጀግና ሊናገረው የማይችላቸውና በማንኛውም የመቃብር ድንጋይ ላይ ያልተጻፉ ቃላት ናቸው። ይህንን ሊናገር የሚችል አንድም ሰው የለም። ይህንን ሊናገር የሚችለው ኢየሱስ ብቻ ነው። ሞቼ ነበር ሲል አሁን በሕይወት አለ ማለት ነው። በሕይወታችን ውስጥ እርሱን እንዴት ነው ያሰብነው? አሁን ወደ ኢሳይያስ ምዕራፍ 53 እንመለስ። ቁጥር 12 ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ይህ የሚናገረው ስለ ኢየሱስ የሕይወት መጨረሻ ጊዜዎች አይደለምን? በልጅነቴ ብዙ ጊዜ የምሰማው አንድ መዝሙር አለ። እንዲህ ይላል፣ ሰማይና ምድር ደበዘዙ፣ ፀሐይ እንደ ሌሊት ጨለማ ነበረች። በሰማዩ ላይ ነፋሳት እየነፈሱ አዝነው ነበር እያለቀሱ። የእግዚአብሔር ልጅ ተሰቀለ እየደማ በእንጨት ላይ፣ በቀራንዮ ኮረብታ ላይ። እርሱ ስለ ኃጢአታችን
ተሰቃየ። በደንቆሮችና በዲዳዎች መካከል ኖረ፣ ለድሆች አዘነላቸው። 30 ዓመት ሰርቷል። ደካሞችን እያጽናናቸው። በምን ምክንያት ነው የሞተው? መከራው ለምንድን ነው? ከረጅም ጊዜ በፊት በዚያን ቀን ኢየሱስ ለምንድን ነው የሞተው? ወታደሮች እያፌዙበት የእሾህ አክሊል ተሸለሙት። የእጆቹን ወጉት፣ እግሩን ወጉት። በመስቀል ላይ እንዲቸነክሩት ኢየሱስ ለኛ ሞቷል። ከፍርድ ቀን ቁጣ ለማዳን፣ ከኩነኔ መንገድ፣ ከሞት መንገድ ለማዳን ወታደሮች በድንቁርናቸው በንቀት አዩት፣ ያለ ጸጸት አሰቃዩት፣ በመስቀል ላይ አንጠለጠሉት፣ እየሳቁበት እየረገሙ ጌታን ሰቀሉት። ከዚያም ልብሱን ተከፋፈሉ፣ ዕጣ ተጣጥለውበት። በአዲስ ኪዳን ግን ጌታችን ስለኛ ስለ ኃጢአተኞች ጸለየ ይላል። እንደዚህ ነበር እሱ የሞተው ቅዱስ ሞት። እርሱ ለኛ ለሰው ልጆች ለእንደዚህ ላሉት አሳዛኝ ነፍሶች ሁሉ ሞተ። መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና። አይሁዳውያን ስለ መሲሁ ብትጠይቋቸው እንዲህ ያለውን መሲህ እየጠበቁ እንዳልነበር ይገባቸዋል። የሚያስጨንቃቸው አሕዛብን የሚረግጥ የከበረ ክርስቶስን ብቻ ነበር የሚያስቡት። በመጀመሪያ ግን ሊሞት መጣ። ከልደቱ ጀምሮ ከማንም ሰው የተለየ ነበር። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። ይህ ሰው ማን ነው? የእግዚአብሔር ልጅ ኢየሱስ ነው። በኢሳይያስ ምዕራፍ 7 ቁጥር 14 ላይ ይህንን ይናገራል። ኢየሱስ ከመወለዱ ብዙም ሳይቆይ ከአንድ ዓመት በፊት አንድ ወጣት የሚወዳት እጮኛው ነፍሰ ጡር በመሆኗ በጣም ተጨንቆ ነበር። በጣም ተጨነቀ። ይህ ከታወቀ በአይሁዶች ሕግ መሰረት በበርካታ ምስክሮች ፊት በድንጋይ ተወግራ ትገደላለች። እሷ በድንጋይ ክምር ስር ትሞታለች። ነገር ግን ይህ ወጣት የሚያውቃት ማርያም በእርግጠኝነት እንደዚህ አይነት ሴት አይደለችም። ስለዚህ ይህ እንዴት ሊሆን ይችላል ብሎ ያሰበ ነበር። ነገር ግን ይህን ሲያስብ የጌታ መልአክ በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል። ስሙን ኢየሱስ ትለዋለህ። ይህም በብሉይ ኪዳን ከተጻፈው ጋር የሚስማማ መሆኑን እግዚአብሔር ገለጸለት። ከዚያም አንድ ቀን ከዚህ ሴት ጋር ከነፍሰ ጡር እጮኛው ጋር የትውልድ ቦታውን ለቆ ለጉዞ መሄድ ነበረበት። በእስራኤል ሰሜናዊ ክፍል በምትገኘው በገሊላ ክልል ናዝሬት በምትባል ከተማ ውስጥ ይኖሩ ነበር። በናዝሬት ይኖሩ ነበር። እናም ይህ አሳዛኝ ነገር በእጮኛው ላይ ስለደረሰባት በጣም ተጨነቀ። እግዚአብሔርም በሕልም ተገለጠለትና ሁኔታውን ገለጸለት። በዚያን ጊዜ እስራኤልና በትንሿ እስያ ያሉ አጎራባች ሀገሮች ሁሉ በሮማውያን አገዛዝ ስር በነበሩበት ጊዜ አውግስጦስ ቄሳር በሮም የነበረው ሰው ሁሉ ወደ ትውልድ መንደራቸው ሄደው እንዲመዘገቡ አዘዘ። ቀረጥ በአግባቡ መሰብሰብ ይችል ዘንድ ይህንን አዘዘ። ይህንን አዋጅ አወጣ። ዮሴፍና ማርያም አሁን በናዝሬት ይኖሩ ነበር። ነገር ግን መጀመሪያ ላይ የዳዊት ቤተሰብ ነበሩ። የዳዊት ዘሮች በመሆናቸው በደቡብ በኩል ወደምትገኘው ወደ ቤተልሔም መሄድ ነበረባቸው፣ ዳዊት ይኖርበት ወደ ነበረበት ቦታ። ስለዚህ ወደ ቤተልሔም ሄዱ። ወደ ደቡብ ወረዱ። እዛ እንደደረሱ ማረፊያ ማግኘት አልቻሉም። ስለዚህ በመጨረሻ ሕፃኑ በከብቶች በረት ውስጥ ተወለደ። እናም በግርግም ውስጥ አስተኙት።
ክብሩን ሁሉ ትቶ ወደ ምድር መጣ። የተወለደውም ለሰው በሚመች ቦታ ሳይሆን በከብቶች በረት ውስጥ ነው። ከከፍተኛው ኮከብ በላይ ይሄዳል፣ ወደ ዝቅተኛውም ሲኦል ይደርሳል። በደለኛዎቹ ጥንዶች በፍቅር ሰገዱ። እግዚአብሔር ልጁን ለማሸነፍ ሰጠው። ለአዳም ዘር ጸጋን ሊመልስ የቅዱሳንና የመላእክት ዝማሬ። ኦ የእግዚአብሔር ፍቅር እንዴት ባለጠጋና ንጹህ ነው! ምን ያህል የማይለካና ጠንካራ ነው! የእግዚአብሔር ልጅ ከላይ ከሩቅ መጣ። ቁጥር ቢስ ከሆኑት ከዋክብት ባሻገር በሰው አካል መጣ። ይህ የእግዚአብሔር ልጅ ነበር። ብሉይ ኪዳንን ሳነብ እኔ በእውነት ከሰው ሁሉ ይልቅ ደንቆሮ ነኝ፣ የሰውም ማስተዋል የለብኝም ብዬ አስባለሁ። የፈጣሪ ስሙ ማን እንደሆነ ታውቃለህ? የልጁ ስም ማን ነው? መጽሐፍ ቅዱስ ይህን ጥያቄ ይጠይቃል። የእግዚአብሔር ልጅ ስም ታውቃለህ? ወደዚህ ዓለም መጣ። በቤተልሔም በይሁዳ ምድር በእንስሳት ስፍራ ተወለደ። ከዚህ ቀደም ብሎ 1400 ዓመታት በፊት ገደማ ከነቢያቱ አንዱ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል ብሎ ጽፏል። ይህ ትንቢት ተነግሯል። ይህ ከ1400 ዓመታት በፊት በዘኍልቍ መጽሐፍ ውስጥ ተመዝግቧል። ይህ ትንቢት የተነገረላቸው አይሁዶች እስራኤላውያን በምርኮ ወደ ሌላ ሀገር ተወሰዱ። ሕዝቡ አጠቃላይ ተወሰዱ። በሰሜን ያሉት እስራኤል ወድመዋል፣ በደቡብም ያለው ይሁዳ ተደምስሷል። በባዕድ አገር ቁጥጥር ስር ሆኑ። በሌሎች ሀገሮች እይታ እነዚህ የራሳቸው አፈ ታሪክ ያላቸው ሰዎች ነበሩ። ነገር ግን ይህ ሕዝብ የእግዚአብሔር ቃል በተወሰኑ ነቢያት በኩል እንደተገለጠላቸው እንደሚናገሩም ያውቁ ነበር። በዛን ጊዜ ስላለው ሁኔታ እናስብ። ይህ የአብርሃም ዘመን፣ የጥንቷ ባቢሎን ዘመን። አብርሃም ከዚያም ይስሐቅና ያዕቆብ ነበሩ። በዚያን ጊዜ በደቡብ በኩል በፈርዖን ዘሮች የሚገዛው የግብጽ መንግስት ነበር። ከዚያም በኋላ እስራኤላውያንን ከግብጽ ወጡ፣ አመለጡ። እናም በዚያን ጊዜ ጎረቤት የነበረችው የአሦር ሀገር በእውነት ጨካኝ ሕዝብ ነበረች። ስለዚህ የአሦር ግዛት ነበር። የአሦር መንግስት ሲወድቅ የባቢሎን መንግስት በስልጣን ላይ ወጥቷል። ከዚያም የባቢሎን መንግስት ሲወድቅ የፋርስ መንግስት ስልጣን ያዘ። እናም የፋርስ ግዛት ሲወድቅ ግሪኮች ወደ ስልጣን መጡ። ከዚያም በመጨረሻ የግሪክ መንግስት ሲወድቅ የሮማ መንግስት ወደ ስልጣን ወጣ። ይህ ከሆነ በኋላ ብዙም ሳይቆይ ኢየሱስ ተወለደ። ይህ በእንዲህ እንዳለ ይህ ሕዝብ የእግዚአብሔርን ቃል አጥብቆ ጠብቋል። ነገር ግን ከእግዚአብሔር ቃል በፊት ብሉይ ኪዳን ሙሉ በሙሉ አንድ ላይ ቀርቦ ነበር። ወደ ባቢሎን በምርኮ ከተወሰዱት እስራኤላውያን ጋር እንደ አፈ ታሪክ የቀረ ትንቢት ነበር። ነገር ግን የሚገርመው ኢየሱስ በተወለደ ጊዜ በቤተልሔም በተወለደ ጊዜ አንዳንድ የባዕድ አገር ሰዎች እሱን ፈልገው ወደ ኢየሩሳሌም መጡ። መጽሐፍ ቅዱስ 70 ሰገል ወይም ጠቢባን ከምስራቅ እንደነበሩ ይናገራል።
የአይሁድ ንጉሥ ወዴት ነው? የጠየቁት ይህንኑ ነው። በዚያን ጊዜ በአይሁድ ላይ ይገዛ የነበረው ሰው የኤሳው ዘር ነበር። ከ1400 ዓመታት በፊት ቀደም ብሎ ከ1700 ዓመታት በፊት ገደማ የአይሁዶች ቅድመ አያት የሆነው አብርሃም ነበር። ኤሳውም የአብርሃም ልጅ ነበር። አብርሃም ይስሐቅን ወለደ። ይስሐቅም ያዕቆብ አባት ነው። ያዕቆብ መንታ ሲሆን ታላቅ ወንድሙ ኤሳው ነበር። የዚያ ሰው የኤሳው ዘር የኤዶም ዘሮች የእግዚአብሔርን ቃል ተዉ እና ወደሱ አልቀረቡም። ንጉሥ ሄሮድስ ከነዚያ ዘሮች አንዱ ነበር። በኢየሩሳሌምም ተቀምጦ ነበር። በአይሁድም ላይ ገዛ። አሁን ይህ ሰው ልቡ እንዲመታ ያደረገ ዜና ደረሰው። የተወለደው የአይሁድ ንጉሥ ወዴት ነው? እነዚህ ቃላት ቤተሰቡንና ሉዓላዊ ስልጣኑን አናውጠው መሆን አለበት። እነዚህ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው ብለው በጠየቁ ጊዜ ሄሮድስም ኢየሩሳሌምም ሁሉ ከእርሱ ጋር ታወከ ብሎ መጽሐፍ ቅዱስ ይናገራል። ሄሮድስም ጸሐፍትን ጠራ። ገጾቹ በሚያረጁበት ጊዜ የቅዱሳት መጻሕፍትን ቃላት መገልበጥ ስራቸው የሆኑ ሰዎች ነበሩ። እነሱንና ሌሎችን የአይሁድን ሃይማኖት መሪዎች ጠርቶ የተወለደው የአይሁድ ንጉሥ ወዴት ነው ሲል ጠየቃቸው። ከምስራቅ የመጡት ሰብአ ሰገል በሰሙት አፈ ታሪክ መሰረት ንጉሥ ፈልገው ነበር። ኮከቡን በወጣ ጊዜ አይተው ሊፈልጉ እንደመጡ ተናገሩ። ከዚያ በፊት 1400 ዓመታት በፊት ያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ ከእስራኤል በትር ይወጣል የሚል ትንቢት ተጽፎ ነበር። ከምስራቅ የመጡት ሰብአ ሰገል ይህንን ኮከብ አይተው ንጉሡን ፈልገው መጡ። ነገር ግን የተወለደው የአይሁድ ንጉሥ ወዴት ነው ብለው ጠየቁ። ሄሮድስ በአይሁድ ላይ እየገዛ ስለነበር በአይሁድ አእምሮ ያለውን ተረድቶ ነበር። ስለዚህ የአይሁድን ሃይማኖታዊ መሪዎች ጠርቶ ክርስቶስ የት እንደሚወለድ ጠየቀ። ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው ብለው ጠይቀው ነበር። ሄሮድስ ግን እነዚህን ቃላት በራሱ መንገድ ተርጉሞ ክርስቶስ ወዴት እንደተወለደ ጠየቀ። ስለዚህ ወደ ብሉይ ኪዳን መጻሕፍት ዘወር አሉ። በነቢዩ ሚክያስ የተነገረው ትንቢት መረመሩ። አንቺ ቤተልሔም ኤፍራታ ሆይ፣ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። በአንቺ ግን አመጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ይወጣልኛል። ከመጀመሪያው ተሰጥቶ የነበረው ተስፋ ስለሱ ነበር። በይሁዳ ምድር በቤተልሔም እንደሚወለድ ጠቁሟል። ንጉሥ ሄሮድስም ይህን በሰማ ጊዜ እነዚህን ከምስራቅ የመጡ እንግዶች እንዲህ አላቸው፣ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። ሄሮድስ ይህንን ተናግሮ ጠበቀ። ከምስራቅ የመጡት ሰብአ ሰገልም ሄደው ለሕፃኑ ሰገዱለት። ከዚያም በኋላ በእግዚአብሔር ታዘው በሌላ መንገድ ተመለሱ። ሄሮድስም ተናዶ ከ2 ዓመት በታች የሆኑ ሕፃናት ሁሉ እንዲገደሉ አዘዘ። ማርያምና ዮሴፍ ግን ኢየሱስን ይዘው ወደ ግብጽ ወረዱ። በኋላም ከቆይታ በኋላ ሄሮድስ ከሞተ በኋላ ሄደው በገሊላ ኖሩ። ይህም በሆሴዕ መጽሐፍ ውስጥ ተጽፏል። ልጄንም ከግብጽ ጠራሁት ይላል። መጥቶ በገሊላ ኖረ። ከእስራኤል ነቢያት በአንዱ የተመዘገቡትን የገሊላ ጥቅሶች ብታነቡ በኢሳይያስ ምዕራፍ 9 ላይ አንድ ትልቅ ትርጉም ያለው ነገር ታገኛላችሁ። ሁላችንም ወደሱ እንመለስ። ትንቢተ ኢሳይያስ ምዕራፍ 9። ኢሳይያስ ምዕራፍ 9 ኢሳይያስ ምዕራፍ 9 ቁጥር 6 እና 7 አንብብ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውን ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል።
ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህን ያደርጋል። እግዚአብሔር ይህን ያመጣል። ሕፃን ተወልዶልናልና ተሰጥቶናል ማለት ነው፣ መጣ ማለት ነው። ነገር ግን ይህ ከዋክብት ማዶ ተነስቶ ወደዚህ ምድር የደረሰው ልጅ በገሊላ በምትኖር ሴት በማርያም ማህፀን ተጸነሰ። የተጸነሰው በገሊላ ነው። ነገር ግን በገሊላ የተወለደ ቢሆን ኖሮ በእርግጥ በገሊላ የተወለደ ቢሆን ኖሮ ሚክያስ ምዕራፍ 5 ስህተት ይሆን ነበርና መላው መጽሐፍ ቅዱስም እንዲሁ። ነገር ግን ለዓለም የተሰጠው የእግዚአብሔር ልጅ የሆነው ክርስቶስ በማርያም የተጸነሰው በገሊላ ነው። እናም ማርያምን ለመመዝገብ ወደ ደቡብ እስራኤል ክልል ወረደች። በዚያም በይሁዳ ምድር ሕፃኑን ወለደች። በዚህም መንገድ ከብሉይ ኪዳን ትንቢቶች ጋር በትክክል የተገጣጠሙ ክስተቶች ነበሩ። ይህ ብቻ ሳይሆን ኢየሱስም በገሊላ ወንጌልን መስበክ ጀመረ። ከነቢያት አንዱም ስለዚህ ጉዳይ በጨለማ የሄደ ሕዝብ ብርሃን አየ ሲል ጽፏል። ስለዚህ ታላቅ ብርሃን በምዕራፍ 9 ቁጥር 1 እና 2 እናንብብ። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንና የንፍታሌምን ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ ሀገርም ለኖሩ ብርሃን ወጣላቸው። ይህ ብርሃን ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። በዚያም የእግዚአብሔር ልጅ ተገለጠ። ሰዎች የአንድ ተራ ናጺ ልጅ እንደሆነ አድርገው ያስቡ ነበር። ያ ናጺ ልጅ መስሏቸው ነበር። እርሱ ግን የእግዚአብሔር ልጅ ነበር። በቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። በጥንቃቄ ከመረመራችሁት እርሱ ኃያል አምላክ መሆኑን ታውቃላችሁ። እግዚአብሔር ወደዚህ ምድር የመጣው በሰው አካል ነው። የተወለደው በሰው ልጅ ዓለም ውስጥ ነው። ይህ አምላክ የሰላም አለቃ እንደሆነም ይናገራል። አሁን ቁጥር 7 ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። በዚህ ምድር ላይ ከኖሩት ብዙ ክርስቲያኖችና ዛሬ በዚህ ምድር ላይ ከሚኖሩት መካከል ኢየሱስ እንደሞተና ከሞት እንደተነሳ ከ3 ቀን በኋላ በቀላሉ ወደ ሰማይ እንዳረገና ማንም ይህን ካመነ ከሞት በኋላ ወደዚያ እንደሚሄድ አድርገው የሚያስቡ አሉ። እነሱ የሚያስቡት ይህን ነው፣ ግን እንደዛ አይደለም። ኢየሱስ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ ብሏል። ይህ አንድ ቀን ኢየሱስ ወደዚህ ዓለም እንደሚመለስ የሚናገር ቃል ኪዳን ነው። የዓለም ገዢ ሆኖ ይመለሳል። ታላቁም ክርስቶስ መንግሥት በምድር ላይ ይመጣል። የፍቅርና የብርሃን መንግሥት ለሁሉም አሕዛብ የምንነግራቸው ታሪክ አለን። ልባቸውን ወደ ቀኝ ያዞራል። ይህ የእግዚአብሔር ያዘጋጀው ዕቅድ ይፈጸማል። ለዚህ ነው የእግዚአብሔር ልጅ ለእስራኤላውያን እንደ ተስፋ ቃል የተሰጣቸው። በዚህ መንገድ የተጻፈለትና የመጣውም ለዚህ ነው። መጽሐፍ ቅዱስ በእርሱ አምነን ሕይወት እንድንቀበል ያስችለናል። ያ ሕዝብ እሱ የመጣበት ሕዝብ በመስቀል ላይ ቸነከረው እና ገደለው። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። በዚያ ምክንያት የሁሉም ብሔራት ሰዎች ይህን እውነት እንዲቀበሉ የሚያስችል አጋጣሚ ተፈጠረላቸው። አይሁዳውያን ያልሆኑ ሰዎች ይህ ዕድል ተሰጥቶናል። እንደ እውነቱ ከሆነ ሁላችንም በአይሁድ ዓይን አሕዛብ ነን። ይህ እጅግ ውድ የሆነ ሰው ለዚች ዓለም ቃል
ተገብቶ ወደዚች ምድር መጣ፣ ግን የተናቀ ነበር። አይሁዶች አልተቀበሉትም። ስለሆነም የእግዚአብሔር ቃል ለአሕዛብ ተሰበከ። ይህ የሆነበትን ሂደት ብትመለከቱ ኢየሱስ እንደሞተ ከዚያም ከሞት እንደተነሳና ለ40 ቀናት ያህል ለደቀ መዛሙርቱ እንደተገለጠ ታገኛላችሁ። በፊታቸው ተገለጠ። ለ40 ቀንም ሁሉንም ነገር ለደቀ መዛሙርቱ ገለጸላቸው። ስለ እግዚአብሔር መንግሥት እያስተማራቸው ነበር። በዚያን ጊዜ ደቀ መዛሙርቱ በዚህ ጊዜ ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። ኢየሱስም አብ በገዛ ሥልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም ብሎ መለሰላቸው። የእስራኤል ታድሶ በእግዚአብሔር እጅ ነበር። እስከዚያ ጊዜ ድረስ የኢየሱስ ደቀ መዛሙርት እሱ በአንድ ጊዜ ዙፋኑ ይገባኛል ብሎ እንደሚወስድ አስበው ነበር። ይህ እነሱ ያሰቡን ነገር ነበር። ነገር ግን ኢየሱስ የመጣበት ዓላማ የተለየ ነበር። እርሱ ለዓለም ኃጢአተኞች ሞተ። ከ3 ቀናት በኋላ ከሙታን ተለይቶ ተነሳ። ወደ ሰማይ ያረገ። ወደፊትም ብዙ ሰዎች እንደ ዓላማውና እንደ ዕቅዱ እንደ እጅግ አስደናቂ ዕቅዱ መሠረት የእግዚአብሔር ልጆች ይሆናሉ። ከዚያም ተመልሶ መጥቶ ይነግሣል። ይህ ነበር ዕቅዱ። ነገር ግን አይሁዶች ትንሽ ቸኮሉ። ኢየሱስ የተናገራቸውን ነገሮች በሙሉ ቃል በቃል ስለወሰዱ ይህ ወዲያውኑ እንደሚሆን አስበው ነበር። ኢየሱስ ግን ከጊዜ በኋላ ዓለም አዲስ እንደሚሆንና ዓለም በሚፈርድበት ጊዜ ደቀ መዛሙርቱ በ12ቱ የእስራኤል ነገድ ላይ እንደሚፈርዱ ተናግሯል። ኢየሱስ ለደቀ መዛሙርቱ እንዲህ ብሏቸዋል። ዓለም አዲስ እንደሚሆንና እሱም በዙፋኑ ላይ እንደሚቀመጥ ተናግሯል። ለዚህም ነው እነዚህን የአይሁድ ደቀ መዛሙርት ኢየሱስ ዓለምን ወዲያው እንደሚገለባብጥ ከሮም ተረክቦ ሉዓላዊ ሥልጣኑን እንደሚይዝ ሁልጊዜ ያስቡ ነበር። በዚህ ጊዜ ለእስራኤል መንግሥትን ትመልሳለህን ብለው የጠየቁት በዚህ መንገድ ስላሰቡ ነው። ኢየሱስ አስተሳሰባቸው ስህተት እንደሆነ ወይም ይህ እንደማይሆን አይደለም የተናገረው። ነገር ግን ይህ በእግዚአብሔር አብ በራሱ ሥልጣን እንደተወሰነ ተናግሯል። በሐዋርያት ሥራ ምዕራፍ 1 ላይ እንዲህ ይላል፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። ምስክሮች እንዲሆኑ አልነገራቸውም። ነገር ግን ምስክሮች በእርግጥ እንደሚሆኑ ነው የተናገረው። መንፈስ ቅዱስ ሲመጣ የሚሆነው ይህ ነው። ስለዚህ መንፈስ ቅዱስ ከመምጣቱ በፊት ለ40 ቀናት ያህል በፊታቸው ታየ። ከዚያም ወደ ሰማይ አረገ። ይህንን እውነታ 500 ሰዎች አይተዋል ተብሏል። በአንደኛ ቆሮንቶስ ምዕራፍ 15 ላይ ከ500 የሚበልጡ ሰዎች እንዳዩት ይናገራል። አብዛኞቹ አሁንም በሕይወት አሉ ይላል። ኢየሱስም ከሞት ተነስቶ ለ40 ቀናት ያህል ለደቀ መዛሙርቱ ተገለጠላቸው። ከዚያም ወደ ሰማይ ካረገ ብዙም ሳይቆይ የ50 ቀን ጊዜው ተፈጸመ። ከዚያም መንፈስ ቅዱስ በደቀ መዛሙርቱ ላይ ተሰብስበው ሳሉ ወረደላቸው። ይህን ካሰብን የጥንት አይሁዶች ማለትም እስራኤላውያን በሙሴ ሕግ መሠረት ለእግዚአብሔር መሥዋዕት ሲያቀርቡ ጠቦት አርደው ደሙን ያፈሱ ነበር። ነገር ግን ይህን ሥነ ሥርዓት ሲያካሂዱ መሠዊያ ይሠራሉና የሳምንታት በዓልንም እንዲያከብሩ ተጠይቀው ነበር። 7 ሰንበታት ለ7 ሳምንታት ሰንበታትን በጥንቃቄ ያከበሩ። 7 ሰባቶች 49 ሲሆኑ በማግስቱም 59ኛው ቀን የጴንጤቆስጤ ቀን ነው። በዚህ በዓል ወቅት መንፈስ ቅዱስ መጣ። ይህ በዓል በአይሁዶች ዘንድ እንደ ጥላ ሆኖ ሲከበር ቆይቷል። ስለዚህ በ50ኛው ቀን ኢየሱስ ሞተ። ከዚያም ከ3 ቀን በኋላ ከሙታን ተለይቶ ተነሳ። ከዚያም ደቀ መዛሙርቱን ለ40 ቀናት አስተማረ። ከዚያም ወደ ሰማይ አረገ። እናም ከ10 ቀናት በኋላ ለመጀመሪያ ጊዜ ለሰው ልጆች ሁሉ ሲል መንፈስ ቅዱስ ወደዚህ ምድር መጣ። ከዚያን ጊዜ ጀምሮ ወንጌል በዓለም ሁሉ ለማዳረስ ዝግጅት ተደረገ። ይህ የእግዚአብሔር ዕቅድና ምስጢሩ ነበር። ላለፉት 2000 ዓመታት
ብዙ ሰዎች ይህንን ወንጌል አውቀውና አምነው እስከሞቱበት ቀን ድረስ ይህን የተባረከ ተስፋ አጥብቀው ኖረዋል። ምናልባት በተለያዩ የክርስቲያን ቤተ እምነቶች እና ድርጅቶች ውስጥ ሊሆኑ ይችላሉ። ነገር ግን በእግዚአብሔር ፍቅር እርግጠኞች ሆነው ይህን ዓለም የተለዩ ብዙ ሰዎች ነበሩ። በጣም ብዙዎቹ ከፊታችን ቀድመዋል። እናም አንድ ቀን ሁላችንም እናገኛቸዋለን። ሁላችንም በዚያ ቦታ እንገናኛለን። በሚያብረቀርቅ ገመድ ላይ ምንም አይነት አውሎ ነፋስ የማይመታበት የዘላለም ዓመታት ሲሄዱ ያ የማያልቅ ዘላለማዊነት ሲገለጥ የቀደሙት ቅዱሳንና ገና ያልሄዱት ሁሉም በአንድነት ይኖራሉ በዚያች በአዲስቷ ኢየሩሳሌም። የተወለድነው በዚህ ቅዱስ የእግዚአብሔር ዕቅድ ውስጥ ነው። እናም ወደዚያ እንሄዳለን። ሄጄም ስፍራ ባዘጋጅላችሁ ተመልሼ እመጣለሁ፣ ከእኔም ጋር ትሆኑ ዘንድ ወስዳችኋለሁ። ኢየሱስ ይህን ቃል ገብቷል። እነዚህን ቃላቶች ካሰብን እና የዚህን ዓለም ትምህርታዊ ፕሮግራሞች፣ ርዕዮተ ዓለሞች፣ ሃይማኖቶች ወይም በእነዚህ ሃይማኖቶች የተጻፉትን ቅዱሳት መጻሕፍት ከግምት ውስጥ ካስገባን እንደ መጽሐፍ ቅዱስ የተሟላና አስደናቂ የሆነ ሌላ ፕሮግራም ከየት ሊገኝ ይችላል? እግዚአብሔር እነዚህን ነገሮች ወደ መሆን ያመጣቸዋል። ለምንድን ነው? መጽሐፍ ቅዱስ እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግ ታላቅም ይሆናል፣ ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና ብዙ ሰዎች ስላንተ እንደተደነቁ እንዲሁ ብዙ አሕዛብን ያስደንቃል። ያልተነገረላቸውንም ያያሉና ያልሰሙትንም ያስተውላሉና ነገሥታት ስለ እርሱ አፋቸውን ይዘጋሉ። ይህ ተስፋ ገና አልተፈጸመም። በሰዎች መጨቆኑና መገደሉ ተፈጽሟል፣ ግን ተመልሶ እስኪመጣ ድረስ። ክርስቶስ በእልልታ ሲመጣ ወደ ቤት ሲወስደኝ ምን አይነት ደስታ ልቤን ይሞላል! ያን ጊዜ ነፍሴ ለአንተ ለመድኃኒቴ አምላክ ትዘምራለች። እንዴት ታላቅ ነህ! እንዴት ታላቅ ነህ! ለምን? ምክንያቱም ይህ ቅዱስ በቅርቡ ይመጣል። ይህ የእያንዳንዱ ክርስቲያን ተስፋ መጠባበቅና መጠበቅ ነው። እርሱም በእርግጥ ይመጣል። በዚህ ምክንያት የሰው ልጅ ሁሉ በሶስት ቡድን ተከፍሏል። የአዳም ዘር ሆኖ የተወለደ የሰው ዘር በሙሉ አለ። ከዚያም የአብርሃም ዘር ሆኖ የተወለዱ አይሁዶች አሉ። በእነዚህም የአብርሃም ዘሮች ቢሆኑም አይሁዶች ወይም እስራኤላውያን ተብለው ሊጠሩ ይችላሉ። በተሰጣቸው በእግዚአብሔር ቃል የዚህን ዓለም ሰዎች ለማስተማር እግዚአብሔር ብሉይ እና አዲስ ኪዳንን ሰጥቷል። እነዚህን ሁለት ቃል ኪዳኖች ወይም ኪዳኖችን ሰጠን። እናም በእነዚህ ኪዳኖች በኩል ሁላችንም ዘላለማዊውን አምላክ ለመገናኘት እድል ተሰጥቶናል። ይህን ማሰብ ብቻ አያስደስታችሁምን? በጣም አስደናቂ ነው። አንድ ሰው እነዚህን ስንኞች ያካተተ መዝሙር ጻፈ። ኢየሱስ፣ ያንተ ሐሳብ ጣፋጭነት ልቤን ሞላው።
ነገር ግን ፊትህን በማየት በፊትህም ማረፍ እጅግ ይጣፍጣል። እንዲህ ነው ነገሩ በእውነቱ። እያንዳንዳችን ሁላችንም ወደዚህ ዓለም የተወለድነው እሱን ለመገናኘት ነው ብል ማጋነን አይሆንም። ግን በዚህ ዓለም ውስጥ በሕይወታችን ሂደት ውስጥ እርሱን እንዴት ነው የምናስበው? ሁላችንም በሕይወታችን ስንኖር እርሱን ለማግኘት በዝግጅት ላይ ነን። ሁላችንም ተፈጥሮ ሁሉ ወደ ፀሐይ እንደሚመለከት ሁሉ ሕይወት ያለው ሰው ሁሉ ያንን እውነተኛ ብርሃን ይፈልጋል። ፀሐይን የዚያ ብርሃን ጥላ አድርገን ከወሰድነው ዋናው ብርሃን እንዴት ይሆን? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። በዓለም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀው። ይህ ብርሃን፣ ይህ ቅዱስ ብርሃን ሐዋርያት የወንጌል አደራ ተሰጣቸው። ይህም ብርሃን በእያንዳንዱ ሰው ሕሊና ወይም መንፈስ ውስጥ እንዲበራ ይህንን ወንጌል በመስበክ ብዙ ደከሙ። እስከ ዕለተ ሞታቸው ድረስ ይህን በማድረግ ሕይወታቸውን አሳለፉ። ይህንን ብርሃን ሲያውጁ ሊከለክሉት ከሞከሩ ከብዙ ተቃዋሚዎች ጋር መታገል ነበረባቸው። ሐዋርያው ጳውሎስ በዓለም ላይ ማንም ፈላስፋ የማይከራከርበትን ነገር በአዲስ ኪዳን ውስጥ ጽፏል። ይህንም በአዲስ ኪዳን በሁለተኛ ቆሮንቶስ ውስጥ እንመልከት። ሁለተኛ ቆሮንቶስ ምዕራፍ 4 ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 1 እስከ 6 እባካችሁ ታነቡልን። ስለዚህ ምክንያት ምሕረት እንደተሰጠን መጠን የአገልግሎት ስላለን አንታክትም። ነገር ግን የሚያሳፍረውን ስውር ነገር ጥለናል፣ በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቀልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆንም እንኳ የተከደነባቸው ለሚጠፉ ነው። ለእነርሱ እግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ የጨለማ ብርሃን ይብራ ያለ እግዚአብሔር ነውና። አዎ፣ አንድ ሰው ስለዚህ ጉዳይ መዝሙር ጻፈ፣ እኛም እንወደዋለን። አሁን በሞት ሸለቆ ውስጥ ለእኔ ብርሃን አለ፣ ኢየሱስ ወደ ልቤ ስለገባ። ይህ ታላቅ መዝሙር ነው። በአንድ ወቅት በጨለማና በጭንቀት ውስጥ የነበረችው ልባችን በዚህ ብርሃን ደመቀች። ዛሬ በነፍሴ ውስጥ የፀሐይ ብርሃን አለ። ይህ ሌላ መዝሙር ነው፣ ታውቁታላችሁ አይደል? በሞት ሸለቆ ውስጥ ለእኔ ብርሃን አለ፣ ኢየሱስ ወደ ልቤ ስለገባ። ይህ መዝሙር ሁሉንም በደንብ አድርጎ ገልጾታል። ይህ ብርሃን በክርስቶስ ፊት የተገለጠውን የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጠን ከጨለማ ይብራ ያለው እግዚአብሔር ብርሃኑን በልባችን አብርቷልና። ሐዋርያት የኖሩት ይህን እውነት ለማወጅ ነው። የምንሰብከው ኢየሱስ ክርስቶስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። እንደ ብዙ ሰዎች የእግዚአብሔርን ቃል የሚነግዱ አልነበሩም። ይህን ያደረጉት የእግዚአብሔርን ቃል ለመግለጥ ሲሉ ብቻ ነበር። እውነቱን በዚህ መንገድ የእግዚአብሔርን ቃል እንደ ብርሃን ወደ ጨለማ የሰው መንፈስ ያበራል።
ብርሃኑ እንዴት በራ? ኢየሱስ በዚህ ዓለም እያለ ወደሱ የሚጮህ አንድ ሰው ነበር። ስለዚህ ደቀ መዛሙርቱ ዝም ሊያሰኙም ሞከሩ። ነገር ግን ይህ ሰው ሊያስቆሙት አልቻሉም። የዳዊት ልጅ ኢየሱስ ሆይ ብሎ ጮኸ። እርሱም ፈቃዱ ከሆነ እይታው እንዲሰጠው ኢየሱስን ጠየቀው። ኢየሱስ ይህንን ዓይነ ስውር ፈወሰው። ለዚህ ሰው ማየትን መስጠቱ ብቻ ሳይሆን በጣም ውድ የሆነው ነገር አምላክ ልጁን እንድናይ ለእኛም ዓይን ስለሰጠን ሁላችንም ልናመሰግነው ይገባናል። በዚህ ዓለም የምኖረው በስጋዊ ዓይናችን የሚታየውን ብቻ ማየት የምንችል ሰዎች ሆነን ነው። ነገር ግን በመጽሐፍ ቅዱስ ውስጥ ተመዝግበው የሚገኙትን የእግዚአብሔርን ቅዱሳት ቃላት ውሱን ስጋዊ ዓይኖቻችንን ተጠቅመን ስናነብ የእግዚአብሔርን ልጅ ማወቅ እንችላለን። ይህ በጣም የተለየና የተከበረ ነገር ነው። ለእኛም የሚቀረው ነገር እሱን ደጋግመን ማመስገን ብቻ ነው። ይህ ቅዱስ ብርሃን በሕይወታችን ጎዳና እንዴት ነው የምናየው? እና እንዴት ነው አሁንስ እሱን የምናከብረው? እኔ በዚህ መንገድ አስባለሁ። መጽሐፍ ቅዱስ ኢየሱስ የመጣና በመስቀል ላይ የሞተው የእግዚአብሔር ልጅ ነው ብሎ ብቻ ቢል ኖሮ መጽሐፍ ቅዱስ በቀላሉ በዚህ መንገድ በታሪክ መልክ ቢዘገብ በጣም አሰልቺ ይሆን ነበር። ነገር ግን መጽሐፍ ቅዱስ ሁሉንም ነገር በተጨባጭ ወደ ማን እንደሚመጣ፣ በምን መንገድ፣ በየት ሀገርና እንዴት እንደሚመጣ ያብራራል። ወደዚህ ዓለም መጥቶ በተጻፈው ሁሉ መሰረት ሞተ። ከነቢያት አንዱ ዳዊት የሚባል ሰው ከረጅም ጊዜ በፊት ንጉሥ የነበረው አምላኬ አምላኬ ለምን ተውኸኝ? ውሾች ከበውኛል፣ የክፋተኞች ጉባኤ ያዘኝ፣ እጆቼና እግሮቼን ቸነከሩኝ፣ ለጥማቴም ሆምጣጤ ያጠጡኝ ሲል ጽፏል። እነዚህ ሁሉ ነገሮች የተፈጸሙት ኢየሱስ ሲሞት ነበር። በመዝሙር መጽሐፍ ውስጥ የተመዘገቡት እነዚህ ሁሉ ትንቢቶች አንድ በአንድ ተፈጽመዋል። ከዚያም በተጻፈው መሰረት ሞተ። ገና ከመሞቱ በፊት አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። መጽሐፍ ቅዱስ በዚያን ጊዜ አልሁ፣ እነሆ መጣሁ፣ ስለ እኔ በመጽሐፍ ራሱ ተጽፏል፣ አምላኬ ሆይ ፈቃድህን ለማድረግ ወደድሁ ይላል። እዚህ ላይ የተጠቀሰው ይህ ነው። ኢየሱስ ሞት በብሉይ ኪዳን ተመዝግቧል እያለ ነው። እናም ስለሱ በመጽሐፍ ጥቅል ላይ በተጻፈው ሁሉ መሰረት መጣ። እንደተጻፈውም ሁሉ መጣ። እርሱ የሚፈለግበትንም ሁሉ አለፈ። ከሞተም ከ3 ቀን በኋላ ተነሳ። ከዚያም ወደ ሰማይ አረገ። እናም አሁን በእግዚአብሔር ዙፋን ቀኝ ላይ ተቀምጧል። የመንፈሳችን ሊቀ ካህናት ሆኖ በዚህ አለ። እናም ወደፊት እሱ እንደገና ይመጣል። በመጽሐፍ ቅዱስ እንደተጻፈው በዚህ ዓለም የሚኖሩ ቅዱሳን ሁሉ በአንድ ቅጽበት በድንገት ይወሰዳሉ። በዚያ ቀን እነዚያን የቀደሙትን ይገናኛሉ። በዚህ ምክንያት አይሁድንና አሕዛብንና ቤተክርስቲያንንም መለየት አለብን። ቤተክርስቲያን ከአይሁድ መካከል በኢየሱስ ያመኑትንና ከአሕዛብ መካከል በኢየሱስ ያመኑትን ያቀፈች ናት። ጌታ እነዚህን ሁሉ አማኞች እንደ ክርስቶስ ሙሽራ ወደ እርሱ ይጠራቸዋል። እስከዚያ ቀን ድረስ በዚች ምድር ላይ እንቆያለን። ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደል አስባለሁ። ሊገለጥ ካለው ከቅዱስ ክብሩ እንድንካፈል እኛን የሚጠራበት ቀን ይመጣል። እስከዚያ ድረስ በዚህ ዓለም የተባረከ ተስፋ ይዘን እንኖራለን። እንጸልይ። ቅዱስ ጌታ ሆይ በእውነት እናመሰግንሃለን። መንፈሳዊ ዓይኖቻችን ጨልመው ነበር።
ቅዱስ ቃልህንም የምናይበት ዓይን አልነበረም። ዓይኖቻችን ተዘግተው ነበር። ነገር ግን መንፈስ ቅዱስን ሰጥተኸናል። እናም ታላቅ ፍቅርን እንድናውቅና ቃልህን እንድናነብ እናም እንድንረዳ አስችሎናል። ለዚህም ከልብ እናመሰግናለን። ጌታ ሆይ ሁላችን ይህን የተባረከ እውነት እንድናውቅ እባክህ ምራን። እናም ማናችንም ብንሆን በጥሪ ቀን ወደ ኋላ የምንቀር መንገደኞችም አንሁን። ጌታ ሆይ መንፈስ ቅዱስ ሁላችንም በሰጠን ቃልህ ጸጋህን እናውቅ ዘንድ የእያንዳንዳችንን ልብ እንዲያንቀሳቅስ እንጸልያለን። በኢየሱስ ስም ስንጸልይ የቀረውን ጊዜ በእጅህ እንተዋለን። አሜን።